ብዙዎቻችን የመንፈሳዊ ህይወት ሚኒንጉ ትንሽ ስለጠፋን እስቲ ሪማይንድ እንደራረግ አይመስላችሁ? መንፈሳዊ ህይወት በአጭሩ ቀን በቀን በየሰዓቱ በየደቂቃው እግዚአብሔርን መምረጥ ሰይጣንን መቃወም ነው። well ገና ጠዋት ነው እና I would love to listen መዝሙር ምንም ስራ ከመስራቴ በፊት ኃይል ሲከለስ በሰማይ ተነተን ምን ማለት ነው? እግዚአብሔር የሚወደውን እግዚአብሔርን የምንመርጠው እግዚአብሔር የሚወደውን ነገር ስናደርግ ነው። እግዚአብሔር ምንን ይወዳል? ቅንነትን ይወዳል። እግዚአብሔር መታረቅን፣ ማስታረቅን፣ የይቅርታ ልብን ይወዳል። ልጆቹ ንስሐ እንዲገቡ ይፈልጋል። ልጆቹ ከጉያው እንዲወጡ አይፈልግም። ሁሌ ሊያነጋግራቸው ይፈልጋል፣ ሊመራቸው ይፈልጋል። ይህም ደግሞ በጸሎት ውስጥ ቃሉን በማንበብ ውስጥ ልጆቹ ለሱ ብቻ እንዲገዙ ይፈልጋል። ለሱ ብቻ እንዲንበረከኩ እንዲሰግዱ ይፈልጋል። ምክንያቱም አባታቸው ስለሆነ። መቼስ የትኛው አባት ነው ወደ ሌላ አባት ስትሄዱበት ደስ የሚለው? እኔ የቴዎሎጂ መምህር ወይንም እውቀት ያለኝ ሰው አይደለሁም፣ ግን በመጽሐፍ ቅዱስ ውስጥ መቼስ እግዚአብሔር እስራኤል ላይ አዘነ የሚል ሳታዩ አትቀሩም። ስለዚህ እግዚአብሔርም ያዝናል ማለት ነው። ገብቷቸዋል? ይሰማዋል። ያው የአጅሬው ደግሞ በተቃራኒ ነው። ጥፋትን፣ ምቀኝነትን፣ ቅናትን፣ በአቋራጭ መክበርን፣ ሌላው ላይ መንጠባረርን ዩ ኔይመት እኔ የሱን ስራ ስዘርዝር አልውልም። ስለዚህ የእሱን ስራ የምንቃወመው ወደ አባታችን ሁሌም ስንሮጥ እሱ የሚወደውን ስንተገብር ኢቨን ፍ አንዳንዴ ሀርት ቢያደረግም ምክንያቱም እኛ ዓለማዊ ሰዎች ስለሆን እንጂ እኮ ትህትና ያን ያህል ከባድ ሆኖ አይደለም። እንጂ እኮ ቅን መሆን እኮ ያን ያህል ከባድ ሆኖ አይደለም። አለመቅናት እኮ ከባድ ሆኖ አይደለም። ግን ያው ምን ይደረግ፣ እንደዛም ሆኖ ደግሞ ከእግዚአብሔር አልታረቅም ንስሐ አልገባም የምንል እኛው በጣም እኮ የምናሳዝነው። እና በአጭር ቋንቋ መንፈሳዊ ህይወት ማለት ይሄ ነው፣ ሌላ ነገር የለውም። ስለዚህ እግዚአብሔርን የመረጥን ሰይጣንን እየተቃወምን የምንኖርበትን ህይወት እግዚአብሔር አምላክ ይስጠን። አሜን በሉ።